ላምሮት የአባቷን ድብቅ ሚስጥር ደረሰችበት። አባቷ እስካሁን ድረስ ለእሷ መልአክ መስሎ የሚታያት እንግዲህ በዛሬው ዕለት በኪራ መካከል እንዲሁም ደግሞ በእሷ መካከል የተደረገ ንግግርም ነበረ። አባትሽ እኔን ከዛ ቤት ለማስወጣት አንቺን እየተጠቀመብሽ ነው ያለ እና ደግሞ ይህንን የሚያደርገው ወንጀሉን እንዳላጋለጥበት ፈርቶ ነው። ስለዚህ የምታደርገውን ነገር እያስተዋልሽና ጥንቃቄ በተሞላበት መንገድ ብትሄጂ የተሻለ ነው ብሎ ይመክራታል። የምንድን ነው የምታወራው? ስለምንስ ነው የምታስጠነቅቀኝ? በማለት እንግዲህ ላምሮት ነገረችው። ኪራም እንግዲህ ይኸውልሽ የትርሲትን አባት የገደለው አባትሽ ናቸው። እናም በዚህ ምክንያት ፈርተው ነው እንግዲህ ብዙ ነገሮችን ለማድረግ ከኔ ከሚታገሉት ያሉትና አንቺ ጋር እየተሰማጠረብሽ ያለው። በሌላ በኩል አሁን ላይ ገርማ ነገሮቹ ከእጁ ውጭ እና ከቁጥጥሩ በላይ ስለሆኑ ወይዘሮ ዘኑን ማታለልና ቀረብ ብሎ ማናገር ይፈልጋል። ከወትሮ በተለየ እንግዲህ ለስለስ ብሎ ወደ ዘኑ ይሄድና ዘኑዬ ዛሬ እንዴት ነው? እኔና አንቺ ለምንድን ነው ግን በሰላም አውርተን የማናውቀው? ሁል ጊዜ ጭቅጭቅ። ምንም ቢሆን እኮ የሰማንያ ሚስቴ ነሽ ማለት እንግዲህ ጠጋ ብሎ የተፈጠረውን ነገር ለማወቅና እንዲሁም ደግሞ ያን ያክል ብልጥና ብልህ አይደለችም ሞኝ ናት ብሎ ስለሚያስብ ዘኑን ለማታለል ሞክሯል። ወይዘሮ ዘኑም እንግዲህ እኔ ለምን እንደዚህ ጠጋ ጠጋ እንደምትለይ ጠንቅቄ ያውቃለሁ፣ ለማንኛውም ባትደክም ይሻላል በማለት እንግዲህ ወዲያውኑ ከተቀመጠችበት ብድግ ብላ ሄደች። ደግሞም አንድ ነገር ልንገርህ፣ እኔ እናንተ በሰላም የማናውረው አንተ የክፋትና የተንኮል ብቻ ፍቅር ቀርቶ ነገረ ስራ ሁሉ ክፋት ብቻ የሚያስብና አይምሮም እንደዛ ስለተሞላ ለዚህ ነው የማናውረው። ፍቅር ቢኖርህና ሰላም ቢኖርህማ ተረጋግተን እናውራ ነበረ። ሄድና ከዛች ነገርና ሌላ ነገር እንዳስነካሃት እንዲሁም ደግሞ እንዳስተማርካት ልክ አንተን የምትመስለው ልጅ ጋር ሂደህ ብታወራ የተሻለ ነው በማለት እንግዲህ ወደ አምሮት ሄዶ ነገሩን እንዲቋጭና እንዲያናግር አደረገችው። በዚህም አቶ ግርማ ተናዶ እንግዲህ ምንም ማድረግ ስላልቻለና ማወቅ የፈለገውን ነገር ስላልነገረችው በጣም ይበሳጭና ወደ ላምሮት ይሄዳል። የአምሮትም እንግዲህ ቁጭ ብላ እየጠበቀችው ነው ያለ። በሌላ በኩል አሁን ላይ ትርሲት የማየት እድልሽ በጣም ከፍተኛ ነው፣ ቀዶ ጥገና ከተደረገልሽ በኋላም የጠፋው ዓይንሽ ይመለሳል ብሎ ዶክተር ትልቅ ተስፋ ሰጥቷታል። በዚህም ኪራ በጣም እየተደሰተ ይገኛል። በሌላ በኩል ትርሲት እኔ ከአሁኑ ተስፋ ከምትሰጠኝ ምንም ተስፋ የለኝም ብዬ ደምድሜ ነገሮችን ተለማምጃቸው ብኖር ይቀለኛል በማለት እንግዲህ ሀሳቧንም አካፍለዋለች። ዶክተርም እንደዛ ማለት የለብሽም፣ ገና አንቺ ታዳጊ ልጅ ነሽ፣ ብዙ ነገሮች ይጠበቁብሻል። እናም ደግሞ የተሰጠሽ መድኃኒት በጣም ኃይለኛ ነበረና ዓይንሽን ሊያጠፋ የሚችል ነው በማለት እንግዲህ ዶክተር ከነገራትም በኋላ እንግዲህ በጣም አዝና በሁኔታው ወደ ቤቷ ተመልሳለች። ታዲያ ኪራ እንግዲህ የማየት እድሏ ከፍተኛ ነው ሲባል በጣም ነበር የተደስተው። ምክንያቱም ከብዙ ጊዜ በኋላ እንግዲህ ትርሲት ተመልሳ ዓይኗን ልታይላት እንዲሁም ደግሞ ሊገለጥላት ስለሆነ ደስ ብሎታል። በዛ ላይ ፍቅረኛው ስለሆነች እንግዲህ ካለችበት ነገር ራሱን ችላ እንድትቋቋም እንዲሁም ደግሞ እንድትራመድ ስለሚፈልግ ይህን ነገር ማድረግ ፈልጓል። በሌላ በኩል እንግዲህ ትርሲትም እህቷ በጣም እየደነፋችባትና አንቺ ነሽ ለዚህ ሁሉ ነገር የበቃሽው፣ በራስሽ እጅ ነው፣ ይህ ግትርነትሽ ነው እንደዚህ ጨለማን እንዲያሳይሽ ያደረገ እንዲሁም ደግሞ ቤት ውስጥ እንዳትወጭና የሰው እርዳታ ሲያስፈልግሽ እንዲኖር ያደረግኩት በማለት እንግዲህ ነግራትም ነበረ። ታዲያ ትርሲትም አልገባኝም፣ ምን እያልሽ ነው? አንቺ ነሽ እንዴ እንደዛ አደረግሽኝ አይኔ እንዳላይ ያደረግሽ በማለት እንግዲህ ስትነግራት ላምሮት ወዲያውኑ ከወተልና እንዴ ያምሻል እንዴ? እንዴት ነው ደግሞ እኔ አንቺ እንደዚህ ማድረግሽው? ማለት ነገሮችን ሳትነቃባት እንዲሁም ደግሞ እንዳትነቃባት አድርጋ በነገር ለኩሳት ውጠት ትላለች። በእርግጥም ትርሲት አሁን ላይ እሷ እንዳደረገችው መድኃኒቱ እንደቀየረችባት ሆን ብላ አውቃለች። በዚህም መካከል ላምሮት ይሄ ነገር ከታወቀብኝ እኔ አደጋ ነኝ በማለት እንግዲህ ከዛ ካለችበት አካባቢ ወዲያውኑ ለመውጣት ተገዳለች ማለት ነው። ወደዛ ከሄደችም በኋላ እንግዲህ ትርሲትም ተመልሳ መታ ከእናቷ ጋር ነበር እንግዲህ መማከር የፈለገችው። የውልሽ እናቴ በጣም እየተሳቀቁ ነው፣ እኔ በተለይ ደግሞ በኪራ ጉዳይ ትላታለች። እናቷም ምን ሆንች ልጅ ምንድን ነው ነገሩ ስትላት እንግዲህ ነገሩ እንደዚህ ነው፣ የውልሽ በእኔ ላይ እነዚህ ሰዎች ያልተመለሱ በእርግጠኝነት ኪራን ምን እንደሚያደርጉት አይታወቅም። እናም ኪራን እዚህ ቤት ለማስወገድ ያለኝ አማራጭ ከኔ ጋር እንዳትሆን ብዬ አመናጭቄ ከዚህ ቤት እንዲወጣ ማድረግ ነው በማለት እንግዲህ ለእናቷ ታካፍላታለች ሀሳቧን። እናቷም እንደዚህማ ማድረግ የለብሽም፣ እሱ በጣም አስተዋይና ጎበዝ ሰው ነው፣
በዛ ላይ ደግሞ ነገሮችን በጥንቃቄ የሚመራ ሰው ነው። አንቺ አስወገድሽው ማለት ደግሞ አንቺ በጣም ተጠቂ ትሆኛለሽ ለነሱ በማለት ኪራን እዛ ቤት እንዳይመጣ ስትከለክለው፣ በእርግጥም እናቷ ፈቃደኛ አልነበረችም። ምክንያቱም ታውቃለች ወደ ሆስፒታል መወሰዳት ወደ ምንም እሱ የእሱን እርዳታ ፈልጋ ነው የምትሄደው። እናም እንግዲህ ትርሲት ምንድን ነው ያለችው በዛ ቅጽበት ተቀይሞ እንዲሁም ደግሞ ከፍቶት በቃ ከዚህ በኋላ እኔ ትርሲትን አልሸኝም እንዲል የጥገኝነት ስሜት እየተሰማኝ ነው እኔ አንተ ጋር ስታደርሰኝ ወደ ሆስፒታል። ስለዚህ ያለን ሀሳብ እንዲሁም ደግሞ ምርጫ ከአሁን በኋላ ነገሮችን በራሴ መንገድ ተለማመቻቸው እንዲሁም ደግሞ ጉዳዩን እንግዲህ እሺ ብዬ መሄድ ነው ያለብኝ። እናም ከአሁን በኋላ የምታደርግልኝን እርዳታ በሙሉ ታቆማለህ ትለዋለች። በዚህም እንግዲህ ኪራ በጣም ተናዶ ችግር የለውም እንደዛ ከሆነ እኔ ምንም ማድረግ አልችልም፣ ስለዚህ ሄዳለሁ፣ አንቺ እንዳልሽኝ የፈለግሽውን ነገር ማድረግ ትችያለሽ በማለት እንግዲህ ትርሲትን ላለማስከፋት እሺ ብሎ ወጥቶላታል ማለት ነው። ከወጣም በኋላ እንግዲህ ያደረገው ነገር ምንድን ነው? ወዲያውኑ ለአምሮት ጋር መንገድ ላይ ይገጣጠማሉ። ለአምሮት እንግዲህ የምትሄድባት አካባቢ ነበረ። እንግዲህ እሺ የአንቺ ሀሳብ ነው አይደለ ትርሲት ከዛ ቤት እንድታስወጣኝ ያደረግሻትና የነገርሻት ውጣልኝ በይው ብለሽ የነገርሻት አንቺ ነሽ ይላታል። በዛም ምክንያት እንግዲህ እንደዛ አደረገች እንዴ ዋው በጣም ደስ ይላል እያለች እንግዲህ የአምሮትም ደስ ብሏትም ነበረ። ከዛ በተጨማሪ ያው አስወግዳኛለች ይላታል። እሷም እንግዲህ እንደዛ ከሆነም ችግር የለውም ጥሩ ነው በማለት ያው ነገሩ ደበስበስ አድርጋ ማለት ፈለገችና እሱ ግን አይሳካልሽም፣ አንድ ቀን እውነቱ ሲጋለጥ እመጣለሁ እዚህ ቤት ሁሌም ነው የምመላለስ። ምናልባት ለእሷ ብዬ አሁን እዚህ ቤት ልርቅ እችላለሁ፣ ግን መቼም ቢሆን ደግሞ አልተዋትም። እሷን እና እናቷን እዚህ ቤት ነፃ መውጣት አለብኝ፣ ከአንቺና ከአቶ ግርማ መሰል ሰዎች መጠበቅ አለብኝ ፍቅሬን ይላታል። እንግዲህ ምን ማለት ፈልገ ነው? ሲጀመር ጥሩ ውሳኔ ነው የወሰነችው እኮ እሷ። ምን ያው የዚህ ጋር ተሸናፊና አሸናፊነት የሚባል ነገር የለም በማለት እንግዲህ ለአምሮት ትመልሳለች። ምክንያቱም አንተም ከቤት ነው የምትኖረው፣ እኛም ደግሞ ከቤታችን ነው የምንኖረው። ስለዚህ በቀላሉ ነገሮቹ ተካሂደዋል ማለት ነው እና የአሸናፊና የተሸናፊነት ነገር አይደለም እዚህ ጋር የሚታየው። ስለዚህ አንተም ማምነህበት ሂድ፣ እኛም በሰላም በቤታችን እንኖራለን የሚል ትዕዛዝ ትሰጠዋለች። ታዲያ እንግዲህ ይህንን ያልተቀበለው አጅሬ እሺ ችግር የለውም እንደዛ ከሆነማ እኔ ምንም ላደርግልሽ አልችልም በማለት ጥሏት ይሄዳል። ለማንኛውም አባትሽ እንደዚህ የሚያደርግ በጣም ወንጀለኛ ሰው ስለሆነ ነው፣ ሚስጥሮቹ እንዳይታወቁበት እንዲሁም ደግሞ የትርሲትን አባት የገደለው ሰው ስለሆነ ነገሮቹ እንዳይበላሹበት አንቺን እየተጠቀመብሽ ነው እንጂ ለአንቺ አስቡ አይደለም። ከዚህ ሰውዬ በጊዜ ብትርቂ በጣም አሪፍ ነው፣ ለአንቺም ለቤተሰቦችሽም ሲል ጥሩ ነው ይላታል። እሷም እንግዲህ በዛ ጉዳይ በጣም ተናዳ እንዴት እንደዚህ ሊሆን ይችላል? አባቴ ንጹሕ ሰው ነው እኔ እስከማውቀው ድረስ እንጂ እንደዚህ አይነት ክፉ ስራ የለበትም በማለት ብዙ ነገሮችን ለማጫወት እንዲሁም ደግሞ ለማስኬድ ሞክራም ነበረ። እሱም እንግዲህ እሺ ችግር የለውም በቃ ደስ እንዳለሽ በማለት ነገሩን ቀለል አድርጎ አይቶላታል። ከዛም ነገሩን ቀለል አድርጎ ካየላት በኋላ በይቸው በማለት እንግዲህ ይሰናበታታል። እንግዲህ የትርሲት እናትም ለአቶ ግርማ መታለል አልቻለችም። በእርግጥም አቶ ግርማ ላይ ያታላት የፈለገው ነገር ምንድን ነው? ለአምሮት ከኔ ክፍል የገባ ሰው አለ ወይ ብላ እናቷን ጠይቃት ነበረ። እናቷም እንግዲህ ከአንቺ ክፍል ደግሞ ምን ላድርግ ነው የምገባ ወይ ስታስቢው የአንቺ የክፍልሽ ዘበኛ ነኝ ብላት ነበረ። በዛ ምክንያት እናቷ በጣም ትርሲትም እንዳደረገቻት ስለምታውቅ ለአምሮት ጋር ያላት ቀረቤታ በጣም ጭካኔ የተሞላበት ነበር ማለት ይቻላል። እናት እንግዲህ ታግሳት ነው ያለችው እና ስታያት ሁሉ ደሟ እየፈላ ነው እና ሲጥ አድርጋ እንዳገላት ሁላ እየፈራችሁ እየተጠነቀቀች ላት ነው ያለችው። ግን ደግሞ እንደዛ ስታመነጭቃት እዚህ ዞር በይልኝ አሁን ጥፊልኝ ስትላት እንግዲህ ካልጠፋሽ እኔ እጠፋለሁ ስትላት ምንድን ያደረገችው ለአምሮት ችግር የለውም እሄዳለሁ ትልና ትሄዳለች። እና ከአባቷ ጋር በመሄድ እኔ ግን ሳጠራጥር መድኃኒቱን የወሰደችው እናቴ ናት ትለዋለች። በእርግጥ ግርማ የጠረጠረው ትርሲቱን መድኃኒቱ መቀየሯ ካይኗ ውስጥ ኪራ ነው ብሎ ነበረ። ከዛ እንግዲህ እናቱ ልጅቱን ተከተልና በቃ እሷ ከሆነችማ ቀላል ነው ነገሩን በቀላል ነው ማውጣጣት፣ አሁን ሂጅ ታያለሽ የምሰራውን ስራ ይልና እውነትም ስራውን ለመስራት እንግዲህ ጥረት እያደረገ ነበር። ግን ወይዘሮ ዘኑ ልትታለል አልቻለችም። ፈጠን ብላ እንግዲህ ከቦታዋ ተነስታለች እና አንተ በጣም ጨካኝ ሰው ነህ፣ ሀረመኔ ሰው ነህ በማለት እንግዲህ ውርድ አድርጋበት ጥለው ትሄዳለች ማለት ነው። እሱም እንግዲህ ታይ ምንም ቢሆን የልጅነት የነሽ ይላታል። እሷም ልትታለል አልቻለችም በቀላሉ
ነቅታበታለች ለምን እንደቀረባት ሁላ ማለት ነው። ምክንያቱም ስለ መድኃኒቱ ሊጠይቃት እንደሆነ ነቅታለች። ምክንያቱም መድኃኒቱ አግኝተውታል። ከዛ ለትርሲት አሁን አይኗ እንዲታይላት ሐኪም ቤት እየተመላለሱ እንደሆነ ግርማና ላምሮት አያውቁም። በእርግጥም ግርማና ላምሮት አሁን ትርሲት ሐኪም ቤት እየሄደች ምርመራ እያደረገች እንደሆነና በቅርቡ ሊሻላት እንደሆነ ካወቁ ሌላ መጥፎ ነገር ነው የሚሰሩባት በእርግጠኝነት። እንግዲህ ኪራ በድብቅ መያዙ ይህን ነገር በጣም አሪፍ ነው። ትርሲትም እንግዲህ በግልጽ አንቺ ነሽ እንደ መድኃኒቱን የቀየርሽብኝ በማለት ላምሮትን ጠይቃትም ነበረ። ላምሮት ግን ደንግጣ ነው የጠፋችው። ላምሮትም ስለ አባቷ ክፉነት እንዲሁም ደግሞ ነፍሰ ገዳይ መሆኗ ሲነገራት በጣም አዝና ወደ ቤት ሄዳ አባቷን ነበር የጠየቀችው። ከዛ አባት ደግሞ ምንድን አድርጓተው ግርማ ይቺ ሴትዮ በቃ እኔን ማሸነፍ ሲያቅታት ጭራሽ ገዳይ ነው ምናምን እያለ ጭንቅላሽን መመረስ ጀመረች አይደለም፣ ቆይ ማገኛታለሁ እያለ ሲፎክርላት ነበር። ታዲያ ፎክሮም አልቀረ እንግዲህ በዚህ ተቋጭቷል። የላምሮት ምሳሌ ምን ሊሆን ይችላል? አባቷ ገዳይ እንደሆነ ካወቀች ምን ታደርጋለች? ከእናቷ ጎን ትቆማለች ወይስ ደግሞ ከአባቷ ጎን መቆም? አሁን ላይ ዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ